ወደ ለሁለቱን ትዳር መጠበቅ ስላለብን ነው እንጂ ዘመድ ስለሆነ ነው እንጂ እኛ ያለ እንደ ባዳኩ ምን አገባ ማለት አቅቶን አይደለም። ገባች አይደል? የሚጠበቅብንን ነገር ማድረግ ስላለብን ነው ቤተሰቦቻችን። አሁን እንደምታዩት ይህ ዶክመንት የናብርሽና በተደጋጋሚ ተናግሬያለሁ። የናብርሽና የነሩታ ማለት ነው የፍቺ ዶክመንት ነው ቤተሰቦቻችን። ያው አውጥቼ የምቀድ ይሆናል ቤተሰቦቻችን። በእናንተ ፊት ነው የምቀደው። ማሚዬ ያዥልኝ። ያው ምንም አያገባኝም። ገባችሁ አይደል? እያያችሁ እሺ። ከዚህ በኋላ ጭቅጭቅ መስማት በጣም ነው ያስጠላኝ። እንትና አረገ እንትና እንደዚህ እያያችሁ ነው ቤተሰቦቻችን። እዚህ ያረባ አጀንዳ ማየት ነው ያስጠላኝ። ያው ቤተሰቦቻችን ያው ምን መሰላችሁ ይህን ነገር ላረገ ያስገደደኝ ነገር ምን እንደሆነ ታውቃላችሁ? በጣም ተጨቃጨቁ በዚህ ጉዳይ። ገባችሁ አይደል? ይህንን ነገር መቅረድ አለብኝ ብዬ ስላሰብኩ ነው የቀደድኩት። ቤተሰቦቻችን በጣም ይቅርታ ካስቀየምኳችሁ። ገባችሁ አይደል? እንትኑም ማንበብ እችላለሁ እዚህ ጋር ማለት ነው፣ ግን ማንበብ አልፈለጉ ስቀደው ብቻ እንድትረዱኝ ስለፈለኩ ነው እዚህ ጋር መጥቼ ያለውን ነገር ላሳውቃችሁ ያልኩት። ቤተሰቦቻችን በጣም ተናድጃለሁ። እንዴት እንደምነግራችሁ አላውቅም። ከዚህ በኋላ የዶክመንት አጀንዳ ይሆናል ብዬ አላስብም። ምን ትላላችሁ ቤተሰቦቻችን? ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ሰላም ሰላም ሰላም! ውድና የተከበራችሁ የኢላ ግሬስ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ቤተሰቦቻችን። ዛሬ እስከ መጨረሻው ማየታችሁ ግድ ይለናል። ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ተቀላቀሉ። በአገር ውስጥም በውጭም ያላችሁ እንደምናችሁ ደህና ናችሁ ወይ? አብርሽና ሩታ በእናትነቴ የምመክራችሁ ነገር ቢኖር ተው፣ ታረቁ፣ ተው ልጆቼ። በዚህ ዘመን የተጣላ የሚታረቅበት፣ የራቀ የሚቀርብበት፣ ያላገባ የሚያገባበት፣ የተከፋ የሚደሰትበት። ስለዚህ ሁለት ነፍስ ናት፣ ልትጣሉም አይገባም። አብርሽዬ ተስማምታችሁ አንድ ሆናችሁ ነው መኖር ያለባችሁ። አረ በትዳር ቀልድ የለም። አሁን እኔ ሳይና ስመለከት ልጆቼ አብርሽም ሩታም ሳይና ስመለከት ልጅነት ነው የሚጫወቱበት፣ ያለማወቅ ልጅነት ነው እንጂ በሰል ብትሉ ምራቅ ዋጥ ያረጋችሁ ብትሆኑ አትጣሉ። የማይጣላ ሰው ማንም የለም። ይጣላል እኮ ባልና ሚስት፣ ማንኛውም ባልና ሚስት ይጣላል። የማይጣላ የለም። እንኳን ባልና ሚስት ጉልቻ ተራርቆ ነው አይደል? 3 ጉልቻ ድንገት ሲያጠጋጉት ይጋጫል። ስለዚህ መቻቻል መኖር አለበት፣ መደማመጥ መኖር አለበት፣ መተሳሰብ መኖር አለበት። ከመደማመጥ መተሳሰብ፣ ከመተሳሰብ ወደ አንድነት ይኬዳል። ተው ልጆች ታረቁ፣ ተው። ህዝቡንም አታጨናንቁ። ሰው እኮ ጥሩ ነገር ሲሰማ ይደሰታል። መጥፎ ነገር ደግሞ ሲሰማ ውስጡ ይከፋል እኮ። ሰው ደስ አይለውም ወይ? አከሌና አከሌ ሲዋደዱ ሲባል በጣም ደስ ይለዋል። በጣም ሳቅ እያለ ነው ወላ። ሰው ደግሞ ሲከፋ ሰው ፊቱን ጭክክ አድርጎ ይከፋዋል። ስለዚህ ልጆቼ ተስማሙ፣ እየለመንኳችሁ ነው። ተው፣ ተስማሙ፣ አንድ ሁኑ፣ ተደመሩ፣ አትቀነሱ። ከመቀነስ መደመር የሚያክል ነገር የለም። ተው፣ ታረቁ። ልጅ ከእናት ከአባት ጋር ሲያድግ ነው ደስ የሚለው። ልጃችሁን በጋራ ሆናችሁ አሳድጉ። ልጆች የምመክራችሁን ነገር ዝቅ ብዬ ነውና እመለመናችሁ። ተይቅርታ ጋራ ታረቁልኝ። ይሄው ኤላ ደግሞ እሺ፣ እንደዚህ ያዘው። እሺ፣ እዚህ ጋር ሳውንድ ከታለው። እሺ ቤተሰቦቻችን ምን መሰላችሁ? ያው የፍቻቸው ማለት ነው ዛሬ በእናንተ ፊት የምቀድ ይሆናል ማለት ነው። ማን ሊያቀብልኝ እንደቻለ ባይዛው እጃችን ረጅም እንደሆነ ነግሬያችሁ ነበር ከዚህ በፊት እና የተለያዩ መረጃዎች ሳጋራችሁ እንደነበረ ታውቃላችሁና ዛሬ የሁለቱ ፍቺ ወረቀት እጄ ላይ ገብቷል። ቤተሰቦቻችን ዛሬ ድረስ ማለት ነው እንደዚህ ብልት ንትርክ ሲያረጋችሁ ሲያጨቃጭቃችሁ የነበረ ጉዳይ ነው። የሁለቱ ፍቺ እኔ እንዴት እንደምነግራችሁ አላውቅም። ዛሬ እጄ ላይ እንዴት ሊገባ እንደቻለ ስንት መስዋዕት እንደከፈልኩ ዶክመንት እናንተ አታውቁም። በእናንተ ፊት ቀደዋለሁ ይሄን ዶክመንት። ቤተሰቦቻችን በጣም ነው የተቃጠልኩት። ለምን እንደዚህ አይነት ነገር ይፈጠራል? እኔ አሁን ስነግራችሁ እንዴት እንደምነግራችሁ ራሱ ቃል ነው ያጠረኝ። ይሄን ዶክመንት ለማግኘት በጣም ብዙ ሰዎች እዚህ ላይ ተረባርበዋል። ገባችሁ አይደል? እና ቢላ ጨምር ማለት ነው። ግን በዋናነት ሊያቀበልኝ የቻለው ይሄን ዶክመንት ማን እንደሆነ አልነግራችሁ።
ማለት ሩታ ልትቀየመው ልትጣለው ስለምችል ማለት ነው። እና ቤተሰቦቻችን በጣም ራሴን ስላመመኝ ዛሬ ይሄንን ነገር ቀደዋለሁ። ሩታ የምታየው ነገር ከሆነ ያው ፖስተዋለሁ ቪዲዮ። ቤተሰቦቻችን ሼር፣ ኮፒ ሊንክ የምትችሉትን በቃ እንዲታይ አድርጉት። ይሄ ቪዲዮ ቤተሰቦቻችን ጥሩ ነገር ነው ያደረኩት ብዬ አስባለሁ። ገባችሁ አይደል? ለምንድን ነው ፈርሚ አፈርሚ አፈርመው ምናምን እየተባለ እስከ መቼ ነው የሚጨቃጨቁት? ገባችሁ አይደል? የአብርሽና የሩታን ትዳር በምችለው አቅም ገባችሁ አይደል? ዘመድ እንደመሆን ይመጣል ለመጠበቅ እየጣርኩ እየሞከርኩ ሳለ ይህ ዶክመንት ደስ አይልም እጄ ላይ ገባ። ቤተሰቦቻችን የምቀድ ይሆናል አሁን በእናንተ ፊት ለፊት ግን ቤተሰቦቻችን ይህ ቪዲዮ ያምር በጣም ሩታ ልትቀየመኝ ስለምችል በቻላችሁት አቅም ላይክ ያረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ብታረጉ። እንደዛ በፊት እናቴ ማስተላለፍ የምትፈልገው መልእክት አለ። ማሚዬ ሩታዬ አብርሽ እንደምትስማሙልኝ እንደምትታረቁልኝ ተስፋ አለኝ። ፈጣሪን እንለምናለን እንጸልያለን። ጥሩ ተስፋ ነው ያለኝ። አይደለም እኔ የኢትዮጵያም የውጭውም ሕዝብ ዩቲዩብ የሚከተል በሙሉ የሚመለከተው የእናንተን እርቅ፣ የእናንተን ሰላም፣ የእናንተን አንድነት ነው የሚፈልገው እና ሩታዬ ያጠሮፋ ይስማሽ፣ የተልባ ድጥ ያርግልሽ። እውነት ነው። አዎ ትልቁ ነገር አሁን ወደ መስማማቱ እንድትገቡልን ነው የምንፈልገው። ከናንተ በአጭር ጊዜ ውስጥ በጠረጴዛ ዙሪያ ተወያይታችሁ አጭር መልስ ነው የምንፈልገው እና ደስ የሚል ነገር ነው መስማት ያለብን። ጥሩ ነገር ነው መስማት ያለብን። እንደምንሰማም ደግሞ ጥሩ ተስፋ ነው ያለን። እንግዲህ በዚህ መካከል አምላክ ይግባበት። ሰው ትዳር መሀል የሚገባ አምላክ ነው። ወደ አንድነት እንድትመለሱልን ነው የምፈልገው። በውይይት የሀገር ሽማግሌዎች ተሰብስበው ሊወያዩና እናንተን ይዘው ሊያስታርቁ ይገባል። የሀገር ሽማግሌ ወጥቶ እርቅ ደግሞ ማንም ሰው እምቢ አይልም። እናቶች፣ አባቶች፣ ወንድሞች፣ እህቶች ወጥተው ሽምግልና ሊወያዩበት ይገባል። እርቁ ላይ በሽምግልና ሊገኙ ይገባል። ሽማግሌዎች ደግሞ እምቢ አይባሉ። ሽማግሌ እምቢ አይባልም። ሽማግሌ በጣም ከባድ ነው። የፈለገ ሰው ተማሮ እንኳን ቢጣላ ሽማግሌ ቁጭ ካለ በሽማግሌ መታረቅ ነው ያለበት። ስለዚህ በሽማግሌ መታረቅ ነው ያለባችሁ። አብርሽና ሩታ እንግዲህ እግዚአብሔር ይግባበት እና ቤተሰቦቻችን ማለት እናቴ በተደጋጋሚ ለመናገር ሞክራለች። ያለውን ችግርኛ ለመፍታት እየሞከርን ነው። በቻልነው አቅም ደግሞ ሽማግሌ ይዘን ሁለቱን ለማስታረቅ ጥረት ረበረብ ላይ እንገኛለን ማለት ነው። ከዛ በፊት የተሰማኝ ነገር ስላለ ነው ይህንን ወረቀት ግዴታ መቅደድ አለብኝ የሚል አመለካከት ስላለኝ ጠዋት በቴክስት ማለት ነው አስፈላጊ ከሆነ ለሰው ፕራይቬት ልጠብቅ ብዬ ነው እንጂ ቴክስቱን ከማን ጋር አውርቼ የእነ አብርሽና የእነ ሩታ ዶክመንት ማለት ነው የፍቺ ዶክመንት እኔ ጋር እንዴት እንደገባ ብታዩ ቤተሰቦቻችን በጣም ነው የሚገርማችሁ ማለት ነው። ሩታ ካዝና ውስጥ ነበረ። ከዛ ውስጥ አውጥቶ ብዙ ፋይል እዚህ ጋር ማውራት አይጠበቅብኝም። ዋናው የመጣሁበት ዛሬ አጀንዳ ቤተሰቦቻችን በእናንተ ፊት መቅደድ አለብኝ ማለት የሁለቱን ትዳር መጠበቅ ስላለብኝ ቀድጄ ቤተሰቦቻችን የሚፈጠረውን ነገር አብረን ብናይ ይሻላል የሚል አመለካከት ስላለኝ ነው። በክፋት አንግል እንድታዩብኝ አልፈልግም። ገባችሁ አይደል? ማለት ያጠፋው ያህል እየመሰለኝ ስላልሆነ ነው። እንደ ሁለተኛ እናት ገባችሁ አይደል? የሚጠበቅባትን ነገር ለማድረግ ሩታ ገባሽ አይደል? አሁን ያለሽበት ጭንቅ ውስጥ ነው፣ እንረዳሻለን። ግን ራስሽን ጠብቂ። አብርሽ ራስህን ጠብቅ። ገባችሁ አይደል? ሁለታችሁ ችግሮቻችሁን ተነጋግራችሁ ብትፈቱ ደስ ይለናል። እንደ ሁለተኛ እናት ነይ ቤት ረፊ ብላለች። ማን ገባሽ አይደል? ቤተሰቦቻችን የምንናገረውን ነገር በክፋት ወይ በመጥፎ ነገር እንድታዩብን አንፈልግም። ገባችሁ አይደል? የሁለቱን ትዳር መጠበቅ ስላለብን ነው እንጂ ዘመድ ስለሆነ ነው እንጂ እኛ ያለ እንደ ባዳኩ ምን አገባ ማለት አቅቶን አይደለም። ገባችሁ አይደል? የሚጠበቅብንን ነገር ማድረግ ስላለብን ነው ቤተሰቦቻችን። አሁን እንደምታዩት ይህ ዶክመንት የእነ አብርሽና በተደጋጋሚ ተናግሬያለሁ የእነ አብርሽና የእነ ሩታ ማለት ነው የፍቺ ዶክመንት ነው ቤተሰቦቻችን። ያው አውጥቼ የምቀድ ይሆናል ቤተሰቦቻችን። በእናንተ ፊት ነው የምቀደው። ማሚዬ ያዥልኝ። ያው ምንም አያገባኝም። ገባችሁ አይደል? እያያችሁ እሺ። ከዚህ በኋላ ጭቅጭቅ መስማት በጣም ነው ያስጠላኝ። እንትና አረገ እንትና እንደዚህ እያያችሁ ነው ቤተሰቦቻችን። እዚህ ያረባ አጀንዳ ማየት ነው ያስጠላኝ። ያው ቤተሰቦቻችን ያው ምን መሰላችሁ ይህን ነገር ላረገ ያስገደደኝ ነገር ምን እንደሆነ ታውቃላችሁ? በጣም ተጨቃጨቁ በዚህ ጉዳይ
ገባችሁ አይደል? ይህንን ነገር መቅረድ አለብኝ ብዬ ስላሰብኩ ነው የቀደድኩት። ቤተሰቦቻችን በጣም ይቅርታ ካስቀየምኳችሁ። ገባችሁ አይደል? እንትኑ ማንበብ እችላለሁ እዚህ ጋር ማለት ነው፣ ግን ማንበብ አልፈለጉ ስቀደው ብቻ እንድትረዱኝ ስለፈለኩ ነው እዚህ ጋር መጥቼ ያለውን ነገር ላሳውቃችሁ ያልኩት። ቤተሰቦቻችን በጣም ተናድጃለሁ። እንዴት እንደምነግራችሁ አላውቅም። ከዚህ በኋላ የዶክመንት አጀንዳ ይሆናል ብዬ አላስብም። ምን ትላላችሁ ቤተሰቦቻችን? ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። በሀገር ውስጥም በውጭም ያላችሁ ትልቅ ይቅርታ። እኔ እንግዲህ እንደ ልጆቼ ናቸው እየመከርኩ ነው። ትዳር ህይወት እንደሆነ ማንም ሰው ያውቃል። ወደ አንድነት እንዲመለሱ ነው፣ አንድ እንዲሆኑ ነው። ትዳር ህይወት መሆኑን ማንም ሰው ያውቃል። እንግዲህ ከትልቅ ይቅርታ ጋር ምክር እያስተላለፍኩኝ ነው። ምክሬንም ደግሞ ይቀበላሉ። አዎ እንደሚቀበሉና ወደ አንድነት ተመልሰው ልጁን አብረው እንደሚያሳድጉ ሁሉም ሰው ይደሰታል። የነሱን መለየት ማንም ሰው እንኳን የሰው ቤት የወፍ ጎጆ አይፍረስ። የሰው ትዳር መፍረሱ ማንም አይፈልግም። የነሱን ደግሞ አንድነት ማንም ሰው ይፈልጋል። የማንም ቤት እንዲፈርስ ማንም አይፈልግም እና ወደ አንድነት ይመልሳቸው። እንግዲህ ደስታውን የኢትዮጵያም የውጭም ህዝብ አብረን እንደምንካፈለው። ሰብስክራይብ ያላደረጋችሁ ሰዎች ግን ምን ትጠብቃላችሁ? እያየዋችሁ ነው። እንደውም አናወራም ብቻ ቤተሰቦቻችን ጨርሰናል። ሰብስክራይብ አድርጋችሁ የደውል ምልክቱ መጫናችሁን አትርሱ። እኔ ላባላለሁ፣ ወይኗ ትባላለች፣ እናቴ ናት። በቀጣይ በራሳችን ስራዎች እንመጣለን። በራሳችን ስራ እንድንመጣ የምትፈልጉ ሰዎች ካላችሁ ደግሞ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። እንወዳችኋለን ቤተሰቦቻችን። የማዳም ቅመሞች ከበሩልን። በቀጣይ ባሪፍ እስከምንመለስ ባይ ባይ።